DJ Abe YouTube channel ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። እንግዲህ ሶሻል ሚዲያው ላይ ሰሞኑን እየተዘዋወሩ የነበሩ ቪዲዮዎች አሉ። የቲክቶከር ጃኒ እና የአትሌት ገለቴ ቡርቃ ማለት ነው። እንግዲህ ስለ ሁለቱ የራሴን ሀሳብ ልስጥ። ማለት አሁን በተለይ የጃኒ ጉዳይ ያደረገችው ነገር በጣም እንደ አንድ ማህበረሰብ ጸያፍ ነው። ማለት በማህበረሰብ ዘንድ የተከበረ ነው እንጂ አንደኛውን ዝቅ አድርጎ የሚያስብበት አንደኛውን የሚያጠለሽበት ከህግም አንጻር አያስኬድም። ግን እሷ የተናገረችበት ነገር ሆን ብላ ላይሆን ይችላል። በተደጋጋሚም ደግሞ ይቅርታው የለዘበ ይቅርታም ቢሆን ይቅርታ ጠይቃለች። በዛ ልክ ቢታሰብላት የሚል ሀሳብ አለ። እንደ ሀሳብ ነው ይሄ። የተናገረችው ነገር ስህተት እንደሆነ ምንም ጥያቄ የለውም። ግን ብዙ ርቀት የሚያስኬድ አይደለም። እሷ ማስባ ሆን ብላ ያደረገችው ነገር እንዳልሆነ ይታወቃል። ከዛ ውጭ ግን እኔ አንድ የማይገባኝ ነገር በተለያየ ጊዜ ማህበረሰብ እንደ ማህበረሰብ፣ ሃይማኖት እንደ ሃይማኖት የሚሳደቡ ሰዎች አሉ። ማለት ገሌ ብሎ መጥራቱ አስፈላጊ አይደለም። ሶሻል ሚዲያ ላይ ያለ ሰው ያውቃቸዋል። ማህበረሰብ ዝቅ የሚያደርግ የሰውን ሃይማኖት በጣም የሚያንቋሽሽ በጣም ብዙ ነገር የሚናገሩ ልጆች አሉ፣ ሰዎች አሉ። በግለሰብም የውጭ ሀገር ያሉትን ተዋቸው፣ አገር ውስጡ ነው የሚሳደቡ። ውጭ ሀገር ተሳደቡም ደረታቸውን ነፍተው የሚገቡ በጣም ብዙ ሰዎች ነው ያሉ። አንድም ቀን ህጉ ከነሱ ጋር ሲሰራ አይተን አናውቅም። ህጉ እየለየ ነው ወይ የሚሰራው? እኩልነት ከተባለ ህግ እኩል መከበር ካለበት አንደኛውን ከአንደኛው የሚለይበት አግባብ አልታየኝም። እኔ በቃ ህግ መፈጸም ካለበት ለሁሉም ነው አይደለ? ህግ የምትፈጸመው ለምን ለሁሉም አይሰራም የሚል ሀሳብ አለኝ። እና አሁን እሷ መቀጣት አለባት የለባትም ምናምን ወደሚለው ድምዳሜ ሳይሆን ህግ ተፈጻሚነት ከሆነ ለሁሉም መስራት አለበት ብዬ አምናለሁ። በዚህ ልክ ቢታሰብልኝ ብዬ ስለማስብ ነው። እና ለሁሉም ይስራ ህግ። እንዲሁ ዝም ብሎ የለዩ መምታት አስፈላጊ ስላልሆነ ማለት ነው። ህግ ለሁሉም የበላይነት ስላለው። የገለቴ ቡርቃ ጉዳይ አትሌት ገለቴ ቡርቃ የሁላችንም አርማችን ነች። የሀገር ኩራት ናት። ለሀገር ብዙ የደከመች ብዙ የሰራች ልጅ ነች። እንግዲህ ምናልባትም ሀገር የሰራችውን ያክል ላትከፍላት ትችላለች። እስካሁን ገና ነች። ብዙ መስራት የሚጠበቅባት ለሀገሯ ብዙ አስተዋጽኦ ማድረግ የምትችል ወጣት ልጅ ነች። በዚህ ልክ እንደዚህ ውሯ ተሸውዳ ወይ ደግሞ በትዳር አጋሯ እንደዚህ አይነት በደል ሲደርስባት የእሷ ብቻ ጩኸት መሆን የለበትም። የሁሉም ኢትዮጵያዊ ኢትዮጵያ ወክላ የቆጠችው ህዝብ መሆን አለበት። እርግጥ ነው በትዳር ውስጥ ማንም ሰው ላይገባ ይችላል። ግን ይህ ደግሞ መግባት ብቻ አይደለም፣ ጣልቃ መግባት ሁሉ የሚያስፈልገው ጉዳይ ነው እና የሁላችንም ትብብር የሚጠይቅ የሁላችንም አንድነት የሚጠይቅ ስለሆነ ሁሉም በየድርሻው ለእሷ ትብብሩን ቢያደርግ የሚል አስተሳሰብ አለኝ። እርግጠኝነት ጩኸታቸው ቤት ውስጥ ተደብቆ ቀርቶ ነው እንጂ በእሷ አይነት ተመሳሳይ ሰዎች ብዙ ጩኸታቸውን የተቀሙ ሰዎች አሉ። ለእነሱም መፍትሄ ቢደረግ ብዬ አስባለሁ። ብዙ ለሀገሩ ለታየዋሉ ትልልቅ ነገር የሰሩ በተለያየ ኪነጥበብ ዘርፍ ሊሆን ይችላል፣ በአትሌቱም በሌላ ሙያ ዘርፍ ወንድም ሆነ ሴት በትዳር አጋራቸው እየተገፉ በትዳር አጋራቸው የችግር ውስጥ እየገቡ እንዲሁ ዝም ብሎ የቀሩ ሰዎች አሉ እና የእነሱ ነገርም አብሮ ቢታይ የሚል ሀሳብ አለኝ። ከዛ ውጭ ግን ሴቶሞቹም ሆናችሁ ወንዶች ለምሳሌ አሁን የእሷ ጉዳይ በእርግጥ ትምምን ስለወለድክ ስላልወለድክ ብቻ አይደለም። ትምምን የህሊና ጉዳይ ነው። በእርግጥ ግን እሷ አሁን ምንም ነገር አልወለዱም። ምንም ነገር እንትን የላቸውም። ይህ ሁሉ ንብረት አምኖ ማዛወሩ አምኖ መስጠቱ አስፈላጊ ነው ብዬ አላስብም። ግን ሁሉ ነገር የምታውቀው በእሷ ቦታ ሆኖ ሲታይ ስለሆነ የእሷ ነገር ለእሷ ትተን እኛ ግን በየድርሻችን መወጣት ያለብን ነገር መወጣት ስላለብን ትብብራችን ባይለያት ብዬ አምናለሁ። እንግዲህ ሀገራችን ሰላም ያርጋት። ለሀገራችን ትልልቅ ውለታ የዋሉ ሰዎች ግን እንባቸው ሲፈስ እንደማየት ግን በጣም የሚዘገንን ነገር የለም። እውነት ለመናገር እመቤቴን እሷ ስታለቅስ የተሰማኝን ስሜት እንግዲህ ለማስመሰል አይደለም፣ እኔና መድኃኒዓለም ነው የምናውቀው። ለምን
ትናንት በደስታ አስለቅሳን ዛሬ በክፋቷ ደግሞ እንደዚሁን አስትናያት እንዳንድ ኢትዮጵያዊ በጣም የሚሰማ ስሜት አለው። እንባው የሚታበስበት እህታችን እንባው የሚታበስበት ቀን ይምጣ። እንግዲህ ህግ ደግሞ አግባብ ይዞ የሚሰራበት ነገር ይፈጠር። ለሀገራችን ሰላም ይስጠን። ሰላም። ዲጄ አቤ ዩቲዩብ ቻናል